ስኮላርሺፕን ምን አይነት ሰዎች ዊን ያደርጋሉ ስለሚለው ሐሳብ ነው ማነሳላችሁ። እንደዚህ አይነት ሰዎች ከሆናችሁ አሁን እኔ ከዚህ በኋላ የምጠቅሳቸው ሰዎች አይነት ከሆናችሁ ስኮላርሺፕን ባትሞክሩና ጊዜያችሁን ሌላ ነገር ላይ ብታጠፉ መልካም ነው እንደኔ ማለት ነው። ሰላም እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች፣ እንደተለመደው እንግዲህ ዛሬ ደግሞ ከስቱዲዮ ወጣ ብለን ደግሞ መስክ ላይ እየቀረጽን ነው ያለነው። በዚህ ቪዲዮ ጠቃሚ ነገር ወደ እናንተ ሼር አደርጋለሁ። እንደተለመደው ይህንን ቻናል ሰብስክራይብ ማድረግ፣ ይህን ቪዲዮ ደግሞ ላይክ አድርጎ መጀመር አይረሳላለሁ። ቀጥታ እስቲ ወደ ሐሳቡ እንግባ። እንግዲህ በተምኔሉ አይታችሁ እንደገባችሁት በዚህ ቪዲዮ የማወራላችሁ ስለ ስኮላርሺፕን ምን አይነት ሰዎች ዊን ያደርጋሉ ስለሚለው ሐሳብ ነው ማነሳላችሁ። እንደዚህ አይነት ሰዎች ከሆናችሁ አሁን እኔ ከዚህ በኋላ የምጠቅሳቸው ሰዎች አይነት ከሆናችሁ ስኮላርሺፕን ባትሞክሩና ጊዜያችሁን ሌላ ነገር ላይ ብታጠፉ መልካም ነው እንደኔ ማለት ነው። ስኮላርሺፕ የሚባለው ነገር እንግዲህ ከሀገር ወጥቶ ለመማር ለኢትዮጵያ ተማሪ እሽቅድድም ይፈልጋል። በጣም ኮምፒቲሽን አለው አሁን ላይ እና አሁን እኔ የምነግራችሁ አይነት ባህሪ ካለባችሁ ከንቱ ልፋት ነው የሚሆንባችሁ ማለት ነው። እስቲ ከፖዚቲቭ እንጀምር። ስኮላርሺፕ ምን አይነት ልጆች ዊን ያደርጋሉ? አንደኛ ስትሮንግ የሆነ ኤጁኬሽናል ወይም አካዳሚክ ባክግራውንድ ያላቸው ልጆች ስኮላርሺፕን ዊን የማድረግ ኦፖርቹኒቲ ያላቸው እድል አላቸው። ኮምፒቲቲቭ ሆኖ የመጡ ማለት ነው። ከልጅነታቸው ጀምሮ ትምህርት ላይ ጥሩ ሆኖ የመጡ ልጆች ስኮላርሺፕን ዊን የማድረግ ኦፖርቹኒቲ አላቸው ማለት ነው። ሁለተኛ ደግሞ አትሊስት የባችለር ዲግሪን ሆልድ ያደረጉ ልጆች ስኮላርሺፕን አሁን ላይ ዊን የማድረግ ሰፊ ፕሮባቢሊቲ አለ። በነገራችን ላይ አሁን ብዙ ጊዜ የምናስበው አብዛኞቻችን ስኮላርሺፕ በጣም ብዙ ኢትዮጵያ ውስጥ የተማሩ ወጣቶች ስላሉ በጣም ብዙ ሰው ዲግሪ ምናምን ያለው ሰው ስላለ እንዴት ነው ስኮላርሺፕ አሁን ላይ እድሉ ጠባብ ነው፣ እንደ ድሮ አይደለም። ድሮ ጥቂት ሰው ስለሚማር የተሳካለት ይገባል ምናምን የሚባል ነገር አለ። አንድ ነገር አስተውሉ፣ ዓለማችን ላይ በጣም ብዙ ዩኒቨርሲቲዎች አሉ ስኮላርሺፕ ኦፈር የሚያደርጉ የሚሰጡ። ሶ ከዛ አንጻር ማየት አለባችሁ። ሶ እኔም ዘረዘራቸው አሁን እነዚህ ባህሪ አንደኛ እሴይ ሲጽፉ በጣም ቶሎ የሚሰለቻችሁ ልጆች፣ ትንሽዬ ጽሁፍ እንኳን በዶክመንት መልክ ማዘጋጀት ማችሉ ሰዎች ለእናንተ ስኮላርሺፕ አይሆንም። ለምን? ስኮላርሺፕ የሚባለው ነገር ማአት የሚቀረጽ በኋላ የሚሳካ እድል ስለሆነ ቶሎ ነገሮችን መጽሐፍ ላይ ጎበዝ ያሉናችሁ ልጆች ምን ስኮላርሺፕ ባትሞክሩ ይሻላል። ሁለተኛው ደግሞ እንግሊዘኛችሁ ላይ ያልሰራችሁ ወይም ደግሞ የእንግሊሽ ኮሚኒኬሽን ወይም ፍሉዌንሲ ችግር ያለባችሁ በቃ ስኮላርሺፕ ዊን የማድረግ ፕሮባቢሊቲያችሁ በጣም ጠባብ ነው። ለምን? ከኢትዮጵያ የሚወጡት አብዛኞቹ በቋንቋ ላይ በጣም ጥሩ መሆን ይጠበቅባቸዋል የግዴታ። ኢትዮጵያ ያው አፍሪካ ሀገር ናት። ከአፍሪካም ደግሞ የኛን ኤጁኬሽን ሲስተም የምታውቁት ነው። ውጭ ሀገር ስትሄዱ በጣም በእንግሊሽ በጣም ፍሉዌንት መሆን አለባቸው። አትሊስት ለምሳሌ እኔ አሁን ጓደኛዬ ቱርክ ለመሄድ እንግሊሽ በጣም መቻል አለበት ምናምን። ቶፌል ምናምን ነበረው አይልቲኤስ ስለሌለው በቶፌል ራሱ እያስቸገሩት ነበረ። ዲስማች ማለት ቋንቋ ላይ የማሰሩ ሲጽፉ ቶሎ የሚሰለቻችሁ፣ ሊንኮችን ከፍታችሁ ሊንክ ላይ ያሉ ነገሮችን የማንበብ ትዕግስት የሌላችሁ ልጆች እንደዚህ አይነት ባህሪ ካለባችሁ ስኮላርሺፕ ይሄንን ዊን የማድረግ እድላችሁ በጣም ዝቅ ያለ ነው። ስለዚህ ምንድነው የሚሻለው? ራሳችሁን በእንግሊዘኛ መጀመሪያ ማብቃት አለባችሁ። ኤጁኬሽናል አካዳሚክ ባክግራውንዳችሁ ደግሞ ጥሩ እንዲሆን መትጋት፣ ለዛ ነገር ደግሞ መዘጋጀት፣ በምትማሩበት የትምህርት ተቋም ጥሩ አድርጋችሁ መማር፣ ጥሩ ውጤት መያዝ ይጠበቅባችሁ። ከዛ ከወጣችሁ በኋላ ደግሞ የተለያዩ ሊንኮችን በደንብ አሰሳ ማድረግ፣ በደንብ እዛ ጋር ሪሰርች ማድረግ፣ በጣም ሊንኮችን አናላይዝ ማድረግ ትዕግስቱ ያስፈልጋቸዋል ማለት። ቀጣይ እኔ ጥሩ የሆኑ የስኮላርሺፕ ኦፖርቹኒቲዎችን ለኢትዮጵያ ወጣቶች የሚሆኑ ስኮላርሺፖችን ደግሞ በዚሁ ዩቲዩብ ቻናል ሼር አደርጋቸዋለሁ። እንደምታውቁት የዩኒክ አቤል ዩቲዩብ ቻናል ሳይንስና ቴክኖሎጂ ቻናል ነው። ጠቃሚ ነገሮችን ብቻ ወደ እናንተ ሼር የምናደርግበት ነው። ሰብስክራይብ በማድረግ ያልተቀላቀላችሁን ተቀላቀሉን። ቀጣይም በቆንጆ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ሀቭ ናይስ